እሺ እንዴት ናችሁ? በዛሬ ቪዲዮ የማሳያችሁ እንዴት ኮምፒውተራችን ላይ ስክሪን ሪኮርድ ማድረግ እንደምንችል ነው። እሱን ለማድረግ ቅድሚያ ብራውዘራችሁ ላይ ትገቡና OBS ስቱዲዮ ብላችሁ ሰርች ታደርጋላችሁ። ከዛ ይሄኛውን ትመርጣላችሁ። ከመረጥን በኋላ ሶስት አማራጭ ይመጣላችኋል። ኮምፒውተራችሁ ማክ ከሆነ ይሄን ትመርጣላችሁ፣ ላይኔክስ ከሆነ ይሄን ትመርጣላችሁ። የኔ ዊንዶውስ ስለሆነ ይሄን መርጣለሁ። ከዛ ፋይሉን ዳውንሎድ ማድረግ ይጀምራል ማለት ነው። እኔ ኦልሬዲ ዳውንሎድ ስላደረኩት ነው የመጣው። እናንተ ዳውንሎድ ታደርጉትና ፋይሉን ትከፍቱታላችሁ። ከከፈትን በኋላ እንጭነዋለን ማለት ነው። እሺ ጭኖ ጨርሶልናል። ፋይሉን እንከፍተዋለን ማለት ነው። ባይ ዘ ዌይ OBS ስቱዲዮን የመረጥኩበት ምክንያት ሌላ ብዙ ሪኮርዲንግ አፕሊኬሽኖች አሉ፣ ግን OBS ምንድነው የሚጠቅመን? አንድ እንደፈለግን ከስተማይዝ ማድረግ እንችላለን ሴቲንጎቹን። ሁለት ደግሞ ስትሪም ለምታደርጉ ሰዎች አሁን ለምሳሌ ትዊች ኦር ዩቲዩብ ላይ ስትሪም ማድረግ ከፈለጋችሁ ቀጥታ ከዚሁ ከአፕሊኬሽኑ ላይ ስትሪም ማድረግ ትችላላችሁ፣ ፕላስ ሪኮርድ ማድረግ ትችላላችሁ ማለት ነው። እሺ አሁን አፕሊኬሽኑን ኮንፊገር አደራረጉን አሳያችኋለሁ። እሺ ራሱ አፕሊኬሽኑ ኮንፊገር እንዲያደርግላችሁ ከፈለጋችሁ ሴቲንጉን ለስትሪሚንግ ከሆነ ይሄኛውን ትመርጣላችሁ፣ ለሪኮርዲንግ ከሆነ የሁለተኛውን፣ ሶስተኛውን ደግሞ ካሜራውን ብቻ መጠቀም የምትፈልጉ ከሆነ ትመርጣላችሁ። ግን ካልፈለጋችሁ ደግሞ ካንስል ትላላችሁ ማለት ነው። ያውን ካንሰል ብዬ በራሴ ሴቲንግ ነው መጠቀም የምፈልገው። መጀመሪያ አፒሪያንስ የሚለው ጋር ገብተን የምትፈልጉትን ትመርጣላችሁ። እኔ ይሄን ነው የምፈልገው፣ ይሄን እመርጣለሁ። ቀጣይ ደግሞ ስትሪም የሚለው ጋር ገብታችሁ ስትሪም ለምታደርጉ ሰዎች አሁን ትዊች ከሆነ የምትጠቀሙት ትዊች ላይ መርጣችሁ ኮኔክት ብላችሁ ከዛ ክሮም ላይ ያስገባችኋል። ከዛ አካውንታችሁን ታስገቡለትና ኮኔክት ያደርግላችኋል። ያው እንደዛው ሌላም ዩቲዩብ፣ ፌስቡክ ላይ ምናምን ሌላ ብዙ አማራጮች አሉ። እነሱ መርጣችሁ ማድረግ ትችላላችሁ ማለት ነው። አውትፑት ላይ ምን እንቀይራለን? አሁን ሪኮርድ ያደረግነውን ፋይል ቦታ መቀየር ብንፈልግ ብራውዝ የሚለውን ነክተን የምትፈልጉት ሎኬሽን ላይ አድርጋችሁ ሰሌክት ፎልደር ስትሉት ይቀይርላችኋል ማለት ነው። ይሄ ደግሞ የስትሪሚንግ ኳሊቲው ነው የሚቀይረው። ፋይል ሳይዙ ትልቅ እንዲሆን ከፈለጋችሁ ምናምን ሶስት አማራጮች አሉ። ከዚህ ውስጥ መርጣችሁ የተመቻችሁን ትመርጣላችሁ ማለት ነው። ይሄ ደግሞ የሪኮርዲንግ ፎርማቱ ነው። ኤምኬቪ ሲሆን ምንድነው አድቫንቴጁ? ሪኮርድ እያደረጋችሁ መብራት ምናምን ከጠፋባችሁ ካቋረጣችሁበት ፋይሉን ሴቭ ያደርግላችኋል ማለት ነው። ነገር ግን ኤዲት ስታደርጉ አሁን እኔ አዶቢ ፕሪሚየር ነው የምጠቀመው እና ሪኮርድ ካረኩኝ በኋላ ፋይሉን መክፈት ብፈልግ ኤምኬቪ ስለሆነ አይከፍትልኝም። ስለዚህ ግዴታ ፋይሉን ኮንቨርት ማድረግ ይኖርብኛል ማለት ነው ወደ ኤምፒ4። ስለዚህ እኔ ቀጥታ በኤምፒ4 ነው ሪኮርድ ማድረገው። ግን ኮንቨርት አድርጋችሁ መጠቀም ለምፈልጉ ሰዎች በእንደሱ ማድረግ ትችላላችሁ። እዚህ ውስጥ ሌላ የምንቀይረው ሴቲንግ የለም። እዚህ ቪዲዮ የሚለው ጋር ደግሞ እንሄድና ሪዞሉሽን ይሄኛውን እንቀይረዋለን። ምክንያቱም ይሄኛው ኳሊቲ ስለሚቀንስብን 1080p በ1080p እናደርገዋለን። ኮምፒውተራችሁ ግን ዝቅ ያለ ከሆነ ኳሊቲውን ይቀንስባችኋል። ግን ይሄኛውን ዝቅ አድርጋችሁ ሪኮርድ ማድረግ ትችላላችሁ። ፕላስ ኤፍፒኤሱንም 60 እናደርገዋለን። ጨረስን ማለት ነው። ሆትኪ አሁን ሪኮርድ የምናደርግበትን ሆትኪ እናስገባለን። ለሪኮርዲንግ ፔጅ ዳውን፣ ለማቆም ደግሞ ፔጅ አፕ እናደርጋለን። እዚህ ጋር ያለውን ጨረስን ማለት ነው። እሺ አሁን ቀጣይ ደግሞ ዲቫይሶችን ሬጅስተር እናደርጋለን ማለት ነው። መጀመሪያ ሬጅስተር የምናደርገው ሞኒተራችንን ነው። እሱን ሬጅስተር ለማድረግ እዚህ ውስጥ ገብታችሁ ያው ሞኒተራችሁን ትመርጣላችሁ። ከዛ ኦኬ እንላለን። ቀጣይ ደግሞ ኦዲዮ ዲቫይሳችሁን ሬጅስተር ታደርጋላችሁ። እሺ ቀጣይ ደግሞ ማይክሮፎን ካላችሁ ያው ማይኩን ትመርጡና ኦኬ ትላላችሁ። የመጨረሻው ደግሞ ካሜራችሁን እንደዚህ ካረግን በኋላ ካሜራችንን እንመርጣለን። እዛ ሌላ መቀየር የምፈልጉ ሴቲንግ ካለ ቀይራችሁ ኦኬ ትላላችሁ። ከዛ እዚህ ጋር
ካሜራችሁን ሪሳይዝ ማድረግ ስለምችሉ ሪሳይዝ ታደርጉትና ያው ጨረስን ማለት ነው። አሁን ምንድነው ሪኮርድ ማድረግ እንችላለን። ያው እንደምታዩት ሪኮርድ ማድረግ ይጀምራል። ከዚያው ስቶፕ ሪኮርዲንግ ብላችሁ ሪኮርዲንግ የሚለውን ስትነኩት ያው እዚህ ጋር መጨረሻ ላይ ይመጣላችኋል። ያው በዚህ መልኩ ይመጣል። እንደምታዩት ሪኮርድ ማድረግ እሺ፣ ያው ቪዲዮ ይሄን ይመስላል። ያስቸገራችሁ ምናምን ነገር ካለ ኮሜንት ላይ አስቀምጡልኝ። ቻናላችንን ላይክ እና ሰብስክራይብ በማድረግ ሰፖርት አድርጉን። በሌላ ቪዲዮ እስክንገናኝ ድረስ ቻው።